ውዶቼ እርግጠኛ ነኝ መግቢያ ላይ ያስቀመጥኩትኝን ድምጽ አዳምጣችሁታል አይደለ? እኔ ልጅቷን ቲክታክ ላይ ስታወራ ነው ማያት። ለሃይሚና ለብሩኬ ጥሩ ነገሮችን ስታወራ ነው ማያት። በጣም ምርጥ ስማርት የሆነች ልጅ ናት። ነገር ግን ደግሞ ተወዳጆቿ የፎሎ ቻሌንጅ ተሰጥቷታል። 50 ሺህ ነው እሱም ማለት ነው። ግን ስንቶቻችሁ ናችሁ ፎሎ ያደረጋችኋት? ቅጥል ስሟ ሃይሚ ነው። ትክክለኛ ስሟ ደግሞ አፊዛ። ከእንትኗ እዛ ፕሮፋይሏ ስር ነው እኔ ያነበብኩትኝ። ሰውን አውቀዋለሁኝ አላውቀውም፣ ጓደኛዬ ነው፣ ባልደረባዬ ነው፣ የስራ አጋሬ ነው ብለን አይደለም ፑሽ የምናደርገው። በቃ መልካምነት ነው። እኛ እነዚህ ልጆች ቲክታክ ላይ እኛን ዩቲዩብ ላይ ፑሽ ያደርጋሉ። እነሱን ደግሞ ቲክታክ ላይ ፑሽ ማድረግ ግድ ይለናልና እየገባችሁ ፎሎ አድርጓት፣ 50 ሺህ ያስገቧት። ይሄንን ለማለት ነው የሷን ድምጽ ያመጣሁት፣ ለሌላ ነገር አይደለም። ቲክታክ ላይ ሼር አድርጉላት 50 ሺህ እንድትገባ ምናምን። ውዶቼ መልካምነት ለራስ ነው፣ አይከፈልበትም። ቅን ብንሰራ ነገ የላይኛው ቤታችንን ነው የምናስተካክለው እንጂ ለማንንም ብለን አይደለም። እከሌ እንዲደሰት ብለን ምናምን ብለን አይደለም። መልካምነት ከፈጣሪ ለፈጣሪ ነው፣ ለላይኛው ቤታችን መልካም ስራ ማለት ነው። እና ይሄው ነው እንግዲህ። ሌላው ነገር ደግሞ እዚህ ጋር ትናንትና ሙፍታ ሙሽራ ነበረ በሉ። ዛሬ ደግሞ እዚህ ጋር መጥቷል። ትናንትና ነው ወይስ መቼ ነው የተሞሸረው? ይቅርታ አድርጉልኝ ከተሳሳትኩኝ። የሆነ ፎቶ አይቼ ነው ተፖስቶ ማለት ነው። የሆነች ቆንጆ ልጅ ጋራ ምናምን ነገር እሷ ህና ተቀብታ ምናምን ሁለቱም ፍክት ብለው ቲክታክ መንደር አይቼ ነው። ተሳሳትኩኝ አርሙኝ። እና ሰርጉ አልቆ ነው ወይ ነው እንግዲህ። ሰርጉ አልቆ ነው ወይ ነው? እኛ ሳንሰማ ነው ወይ የተዳረው ነው ሙፍታ? እኛ መስማት ነበረብን እንዴ? ጉድ እኮ ነው። ፎቶ ነው እንዲህ የምታሳዩን? ሰርጋችሁን ስትበሉ አሳዩን እንጂ። ሌላው ነገር ደግሞ በባለፈው ለታ ሚስት እየፈለገ ነበረ። ሚስቱ ተዋ ከየት ተገኝታ ነው? ይሄ እኮ ማስታወቂያ ልሰራ ነበረ። አማቻችን ማስታወቂያ እየሰራለን ነበር በባለፈው ጊዜ እና እኔም እኮ ቪዲዮ ልሰራለት እያሰብኩ ልብ የለኝም ረሰቸው ነበረ ማለት ነው። እና ትናንትና ደግሞ ከቆየ ልጅ ጋራ ፎቶ ተፖስቶ ሳይ አረ እንኳን ቀን ነው፣ እንኳን የልቡ መሻት ፈጣሪ ረዳው አልኩኝ። እና ዛሬ የእሱን ሰርግ ለማድመቅ ይሆን እንደዚህ ፍክት ያሉት የኛዎቹ ወይንስ ምንድነው? አልገባኝም። እዚህ ጋር ደግሞ ሃይሚዬ ከሀብቴ ጋር እንዴት ስታይል ምናምን ነገር። አይ ቆይ ሁሉም ነገር እኮ ነው የሚያምርባቸው እነዚህ ልጆች። እግዚአብሔርን ያቺ እከክ እየመጣች እከካን የምታረግፈው እንድድድድ የሚላል ለካ ብሩኬና ሃይሚ እንደዝምር ብሎባቸው ስታይ ነው የምትቃጠለው ማለት ነው። ወይኔ የኛ ባትሆኑ ብሩኬና ሃይሚ ይቆጨን ነበረ የምር። የኛ አቃጣዮች እንደው ሄዱበት እንደው በደንብ ሮማንቲክ ስሩ። ምንድነው እንዴ? ቅጥልጥል ትላለች ቅናታም። ትናንትናማ ውዶች እንደ ጨጓሬን እንዳላጣች ማለት ነው። እሱ አምሮበት አይኖርም አለ ያ ነጭ የለበሰው እከክ። አንተ እንደዛ በወንድ ልጅ ከምትቀና ወንድ አይደለህ አሰራም? ለምን ትቀናለህ? በጣም ነው የተናደድኩት ትናንትና። ደግሞ እናንተ አስደስታችሁኛል። ቲክታክ ላይ ባናታቸው ተክላችሁ ምናምን ነገር አይቼ ደስ አለኝ። የምሬን ነው የምላችሁ። አርፎ ተከብሮ የማይቀመጥ ሰው እንደዛ ይገባዋል። እንደዚህ ድመቁ፣ በቃ ድምቅ በሉ፣ ሁሌም ድመቁልን። ደግሞ ፈገግታቸው እግዚአብሔር ይጨምርላችሁ። ትናንትና እነዛ በቅናት አረው ዛሬ እናንተ አቃጠላችሁት። የመልስ ምት ምን አለፋለፋቸው? ማይክ ይዘው ወጥተው መልስ መስጠት እኮ አያስፈልግም። በአንድ ፎቶ መልስ መስጠት በቃ አለቀ ደቀቀ። ዝባስንኬ ወሬ አያስፈልግም። የምሬን ነው የምላችሁ። ከማይገባው ሰው ጋር አታውሩ ውዶቼ። ጊዜ አታቃጥሉ። ሳቁበት፣ ተደበሩበት፣ ዝም በሉት። ምክንያቱም ሰው ብትነግሩትም ክብር የማያውቅ ሰው ብታወሩም ብትነግሩትም መቼም ቢሆን አይረዳችሁም። ስትንቁት ነው ያ ሰው እንዳከበራችሁት የሚገባው ማለት ነው።